የሚከተሉሽ አይመስልሽም? አይመስለኝም። አሪፍ ዘዴ ነው የተጠቀምከው። እህቴ ግን እንዴት ነች? ደህና ነች። ያው ገንዘቡ ግን ትንሽ አልበዛም። እህቴን ካረጋት አንጻር ይሄ ምንም ማለት አይደለም። የሱን ስቃይና ጭንቀት ቁጭ ብዬ አጠገቡ ሳየው በጣም ነው ደስ የሚለው። እንዴ በቃ ያዡ ደህና ናት። ግን ያው ገንዘቡ ትንሽ አልበዛም። እህቴን ካረጋት ነገር አንጻር ገና በቁም አሰቃየዋለሁ። እንደዚህ አጠገቡ ሆኜ ደግሞ የሱን ስቃይና ጭንቀት ማየት በጣም ያስደስተኛል። ገና ስቃይና መከራ እየጀመረ እኔ ግን ምን እንደሚገርመኝ ታውቂያለሽ? ማን ነው እኛን ለመርዳት የፈለገው? ስለ ተስፋዬ በዛ ላይ በራችንን አንኳኩቶ ሙሉ መረጃ እየሰጠ እንድንበቀለው የፈለገው እሱ ለኔም ግራ ነው። ብዙ አሰብኩ ግን ማንንም ሊመጣልኝ አልቻለም። ያው በቅርቡ ግን እንደርስበታለን። እንዲህ በቀላሉ ግን ያቶ ተስፋዬን ሙሉ መረጃ እየሰጠ አንድ ቀን ግን ጦስ ውስጥ እንዳይከተን። እህቴ ቁማ በእግሯ ላያት እንጂ ምንም ውስጥ ይክተተኝ። እሺ ቀጥሎ ምንድነው ያሰብሽው? ለእህቴ መታከሚያና ለአንዳንድ ነገር እናውለዋለን። ምንድነው ደግሞ? የዘድንግል ሚስት ነኝ የምትል አንዲት ልጅ አለች። እሷ ትልቅ ችግር የምትፈጥርብን ይመስለኛል። እንዴት አድርጋ? እሷና አንድ የሰውየው ጉዳይ ገዳይ አለ። ሁለቱ የፍቅር ግንኙነት አላቸው። የሆነ ከሰውየው የሚፈልጉት ነገር አለ። እሱን ማወቅ አለብን። አለበለዚያም የምንፈልገውን ነገር ለማግኘት ይከብደናል። ስለዚህ እኛ ምን ማድረግ ነው ያለብን? አሁን የምትሰራውን ስራ አቁም። ምንድነው እናንተ ሰው ደግሞ አቁም ማለት ይወዳል? የዱርዬ ነገርን አቁም አላችሁኝ፣ አቁምኩ። ጫት አቁም፣ ሲጋራ አቁም አላችሁኝ፣ አቁምኩ። አሁን ደግሞ ጭራሽ ስራ አቁም ትሉኛላችሁ? ምንድነው ነገሩ? እኔ እኮ ስራህን አቁም ያልኩ ሌላ ስራ እንድንሰራ ነው። ማለቴ ሰውየው እስከዛሬ ለሰራውና የእህቴን ህልም ላጨለመው በመሮጫዋ ሰዓት ለቀጫት፣ እንደማንኛውም ሰው በመደሰቻዋ ሰዓት ደስታዋን ለቀማት በደንብ አድርጌ ቀጣዋለሁ። እቀጣዋለሁ አትበይ፣ እንቀጣዋለን በይ። ለኔም እኩሎች እናት ነች። ስንት ልማል ሚናፈቅ ሳቋና ያጨለመው ምን እንደንጽት ታውቂያለሽ? እሱ የሆነችልኝን ሩቧን እንኳን አለመሆኔ ነው። የኔ ህይወቷን ሰጠችኝማ ሁሉ ነገር ነው መሰጣት። ያብ ከዚህ በኋላ አርግ የምትይኝ ሁሉ አረጋለሁ። ቢኒዬ በዚህ ሰዓትና ባንተ እድሜ አንተን የመሰለ ወንድ ለእህቴ በመታደሉ እድለኛ ነች። እንደሞ አንተ የእህቴ ፍቅረኛ ብቻ ሳትሆን ለኔም ወንድሜ ነህ። ምንድነው ካላስለቀስኩ የምትይው? አቡ ድሩዬ ላይ ፍቅርና ሳቅ እንጂ ለቅሶ አያምርበትም። አሁን ምን ለማድረግ አሰብሽ? ልጅቱ በጣም ንቀታም ቢጤ ነች። በዘድንግል የሚመጣባትን ሰው ሁሉ ከማስቀየም ወደ ኋላ አትልም። በጣም ታፈቅረዋለች። ታዲያ የምታፈቅረው ከሆነ ለምንድነው ከሰውየው አሽከር ጋር ፍቅር የጀመረችው? ድሮም ያፍታን ፍቅር ሲባል አፍቃሪ ሆኖ ሳይሆን ያገናኛቸው የጥቅም ጉዳይ ነው። አንተም ደግሞ እኔ ደግሞ ምን ይታገቱ እንዴ? አይ እንደሱ አይደለም። ይኸውልህ ምን መሰለህ፣ ተቀርባትና እየጀነጀንካት አላማዋ ምን እንደሆነ እናውቃለን። ምን እያልሽ ነው? ከሚስቴ ታፋጭኝ ነው እንዴ? ህይወቷ የሰጠችኝ ሴት ላይ እሷ አጣ ከጀርባዋ ከሌላ ሴት ጋር ጀናጀናለሁ? ደፋር ምንድነው የምትወሪው? በእናትሽ ይኸውልህ ቢኒ እንደሱ አይደለም እኮ። ቆይ ስማኝ መጀመሪያ ነው። አረ በፈጠረሽ ቁጭ በይ። ምኑን ተቀመጥኩኝ? እቺ ልጅ ምንም የማታውቀውን የልጃችንን ሚስት ልከን ምን ያርጓት እንኳን እናውቅም። እስኪ አታማርቺ። ምንም አያረጓትም። ገንዘቡን ሰጥታ ትመጣለች። በዛ ላይ ደግሞ የሚልኩልኝ ነገር ስላለ እሱ እስከሚሰጧት ይሆናል የቆየችው። አይ ለነገሩ አንተ ምን ታደርግ? የእናት አንጀት የለህ፣ በምን ታውቀዋለህ? ስንት የበደልነው ነገር እያለ የደበቅነው ነገር ሳያንስ እንደገና የወደፊት ሚስቱ ልናሳጣው ነው። ቆይ አንቺ ምን ያህል እርግጠኛ ሆነሽ ነው እንዲህ የደመደምሽው? እንዴ አብረው ሲያወሩ ሲደንሱ አይቻቸዋለሁ። ከዚህ በላይ ምን ፈለግ? አብረው መደነሳቸውና ማውራታቸው ምን ነው ሚስት የሚያስብለው?
ከኛ ተደብቀው እስከንተኛ ጠብቀው ያንን ያደረጉት ለምን ይመስላል? ለነገሩ አንተ ስለ ፍቅር አታውቅም። በምን ይገባሃል? ስለ ፍቅርማ ከኔ በላይ ማንም እንደማያውቅ አንቺ ራስሽ ምስክር ነሽ። ያለፍኩትን የረሳሁትን ነገር አትቆስቁሽ። ያንተ መደበቂያ ሁሌም ትናንትና ነው። ስለ ፍቅር ብታቅ ኖሮ ይቅርታንም ታቅ ነበር። ለይቅርታ ክፍት ያልሆነ ልብ ደግሞ ፍቅርንም አያውቅም። አታስመስል። ከዚህ በላይ ይቅርታ እንዴት ላሳይሽ? ምንም እንዳልተፈጠረ ነገር አብሬሽ እየኖርኩ አይደል? ሄድ መለስ የሚል ይቅርታ ምን ያደርጋል? እኔ ጸጸተኛ ለማድረግ በሆነውም ባልሆነውም እያነሳሽ አትነትርክኝ። እሺ ስራሽን በደንብ ታውቂዋለሽ። ነው ረስተሽዋል። እንዳስታውስሽ ትፈልጊያለሽ? አውቀን እንዳልሆነ አንተም ታውቃለህ አይደል? አንቺና የሮዳስ አባት የፍቅር ጊዜያችሁ አጣጥማችሁ ደስተኛ ሆናችሁ በስሜት ናላችሁ ዙሮ በገደላችሁ ሴት እኔ ላይ ማሰባባችሁ ይሁን ብዬ እኔ ለማስገደል መሞከራችሁ ይህን ሁሉ ጠፍቶሽ ነው? እኔ ክፉ ስላልሆንኩ የተፈጠረውን በሙሉ በይቅርታ ስላለፍኩ ነው? ፍቅር የማያውቅ ያስባለ? እንዴት እንደማፈቅረው እያወቅ ድጋሚ እንዳላገኘው ቀጣኸኝ። ዘድንግልና ሮዳስ መጋባት አለባቸው ብለ በዝምድና አሰርከው ግንኙነታችንን። ይቅርታን ብታውቅ እኔን ሳታገባ ለማፈቅረው ሰው ትሰጠኝ ነበር። እንደማትወልጂ ስለማቅ ለምታፈቅሪው ሰው ዘሩ እንዲተካ የፍቅር መስዋዕት እንድትከፊ ብዬ ነው። እየቀለድክ ነው? ቢገባሽ አሁን ካወራነው ይልቅ የኖርነው ነበር ቀልድ። ስለዚህ በሐሳቡ ተስማምተሃል አይደል? ሐሳቡ እኮ ምርጥዬ ነው። ግን ቆይ እሷ ሀብታም ልጅ ነች፣ እኔ ደግሞ እንደምታውቂኝ ነኝ። ደግሞ በምን ምክንያት ነው ማገኛት? ይኸውልህ እቺ ልጅ ዝም ብዬ ስረዳ ዘድንግልን መርሻ ብላ የተለያዩ ሰዎችን ታገኛለች። በቃ አንተም እነሱን መስለህ ቅረባት። ለመገናኘቱ ደግሞ ያው የማስተዋወቂያ ባለሙያ ሞዴሊንግ ምናምን ስለምትሰራ የሆነ የምታስተዋውቂልኝ ምርት አለ ትላታለህ። ከዛ በኋላ በቃ አንተ ያራዳ ልጅ ስለሆንክ ሌላውን አልነግርህም። እሱማ ቀላለሁ። ምን ልታደርግ ነው? ሴት ልጅ ሲቸኩልብህ አትወድም። ያው ቀስ ብዬ ጀነጅናታለሁ። መጀመሪያ ግን እንደ ጓደኛሞች አብረንና እሷ የምትፈልገውን ነገር አብረን እናደርጋለን። ስለ እሷ አታስቢ እባክሽ። ባይሆን ምርቱን ግን እንዴት ነው የምናገኘው? እሱ የኔ ስራ ነው። ሌላ አንድ ስራ ልጨምርብሽ ነው። ኤልሹ ስራ መልቀቄንና ያለ ምክንያት ማቆሜን ምክንያቱም ማወቅ ትፈልጋለች። ስለዚህ የሆነ ምክንያት ማሰብ አለብሽ። እሺ እሱን ያወራታለሁ። ግን እንዴት ነው እንግሊዘኛ ማውራት ይጠበቅብኛል እንዴ? ያው እኔ እንግሊዘኛ ላይ ታውቂኛለሽ። ችግር የለውም። ማስታወቂያ ለማሰራት እንግሊዘኛ ያስፈልገው። ተመስገን። እህቴ ግን እንዴት ናት? አሁን ለውጥ አላት? ደህና ነች። ያው ዛሬ ስጨነቅ አይታኝ ጠይቃኝ ነበር። ስመለስ እነግርሻለሁ ብያታለሁ። ምን ልትነግራት ነው? ያው ካንቺ ጋር እንደነበርኩ ነው የምነግራት። ሂጄ ባያት እኮ በጣም ደስ ይለኝ ነበር። ግን ገና እኔን ስታይኝ ትነፋረቃለች። እሱ ደግሞ እኔን ያስጨንቀኛል። እኔም እኮ ማላስጨንቅሽ ለዛ ነው። አንተ ስላለህ ነው እህቴንና ሐሳቤን ጥዬ ወደ እቅዳችን ሄድኩት። አንተ ባትኖር ኑሮ እድሜ ልኬን ብሶቴንና ቁጭቴን ታቅፌ ስብሰለሰል ኖር ነበረ። አንተን የመሰለ ሰው ፈጣሪ ስለሰጠን ተመስገን ነው። አንተ አመሰግናለሁ እንዳትኝ። ቤተሰብ ያልሆንኩና ያራግሽ ነው ይመስለኝ። አዲሱ ቤት እንደገባችሁ ደውልልኝ እሺ? ዛሬ የቴል ላይ አትመጣለሁ። ብትነፋረቅም ትነፋረቅ እና ደግሞ ይኸው የአዲሱ ቤት ቁልፍ። ብር በሚያስፈልገን ሰዓት ቤት መከራይ ግን አስፈላጊ ነው? ቢኒ የሚከታተሉን ሰዎች እንዳሉ ደርሼበታለሁ። ለጊዜውም ቢሆን ከነሱ ዞር ማለት አለባችሁ። ይልቁንስ ኤልሹን የማሳመኑን ጉዳይ ላንተ ትቸዋለሁ። ያ ነገሮችን ቀለል እያደረግሽ ነው። አንቺ ቤትን ቀይ ስላልሽ እሷ እሺ ትላለች እንዴ? ወይ ቢኒ በእናትህ አትጨቃጨቀኝ። በቃ እንደምንም ብላ አሳምናት። ዛሬውኑ ያንን ቤት ለቃችሁ ወደ አዲሱ ቤት መግባት አለባችሁ። እኔም ትንሽ ቆይቼ እመጣለሁ። እንዴ በቃ አልኩ ቢኒ። አሁን ግባና ሸኘኝ።
ሄሎ አባዬ። ጠዋት ከፍልሽ ስመጣ ተኝቼ ስለነበረ ከምከዘግሽ አንድ የስራ ፕሮፖዛል ያለ ፍላሽ ቦርሳሽ ውስጥ ይልሻለሁ። የኔ ፕሮፖዛል ነው ብለሽ ለዘደግፍ ስጪው። እንዴ ከዛስ? ምን ከዛስ አለው? የኛ ድርጅት ከነሱ ድርጅት ጋር አብሮ ሼር መስራት እንደሚፈልግ ጥሩ ትርፍ እንደሚያስገኝላቸው ነገር። ታዲያ እኔ ፕሮፖዛል ነው ማለቱ ለምን አስፈለገ? በስራው አማካኝነት ከሱ ጋር የመገናኘት እድል አንቺን በሱ ፍቅር ለመጣል ሰፊ ጊዜ ይኖርሻል ብዬ ነው። በዛ ላይ ስራ ሰው ሙልሽን በዛ ታሳያለሽ። በቃ እንደዛ ከሆነማ አሪፍ ሀሳብ ነው አባ። ላክልኝና በደንብ አንብቤ ሄጄ እሰጠዋለሁ። ታዲያ የስራውን ፕሮፖዛል ላይ ሲከበርሽ ድረስ ስለፍቅርሽና ስለሁለታችሁ ግንኙነት እንድታነሽበት ነው። እሺ አባዬ፣ እንደዛ ከሆነ አሁን ላክልኝ፣ በደንብ አንብቤ ሄጄ እሰጠዋለሁ። እንዴት ዘልኝ? እንዴት ነፍቀኝ? ሰላም ነው? ሰላም ነው። በቃ እቺን ቤት አትለቃትም ማለት ምን ላድርግ ብለህ ነው? አጋጣሚ ጠይቃለህ ያልኩኝ ረሳሁት። እህትህ መች ነበር የምትመጣው? እስካሁን ምንም አላለችኝም። ምን ነው ፈልጋት ነው? አይ ቶሎ የምትመጣ ከሆነ በአጋጣሚ አንድ ቀን እንድታመጣልኝ ፈልጌ ነበር። እና መቼ እንደምትመጣ ቼክ ላድርግልህ? እኔ ራሴ ጠይቃታለሁ። ምናልባት የምትመጣበትን ቀን ካወቅክ ብዬ ነበር። ሰሞኑን ስላላወራን መቼ እንደምትመጣ እስካሁን አላወቅኩ። እኔ የምልህ ፍቄ፣ ከአባዬ ጋር ሁሌ የምትሰሩት ስራ አለ እንዴ? አዎ አይጠፋም። ብዙ የምንሰራው ስራ አለ። ምን ነው ምን ፈልገን? በድርጅቱ ስር ነው ወይስ? በድርጅቱም በግላችንም እንሰራለን። ምን ነው አሁን ላይ የምትሰሩት ስራት ካለ ከመጀመራችሁ በፊት እኔ ማወቅ ፈልጋለሁ። አባዬ እምቢ ሊል ይችላል፣ ግን ግዴታ ነው በለው። እሺ እለዋለሁ። የኔ ውድ ደህና ነሽ? ደህና ነኝ። አምላኬ ጸሎቴን ሰምቶኝ ስራሽን ጥለሽ መጣሽ? ኧረ አልተውኩትም። ምን ነው? ሻንጣው እኮ ልብስሽ መስሎኝ ነው። ስለ ሻንጣው ሌላ ጊዜ አወራሻለሁ። ይልቅ በጣም ነው ናፈቅሽኝ። እስኪ ሳሚ። እሺ እንዴት ነው አዲሱን ቤት ወደድሽው? አሪፍ ነው፣ በጣም ወድጄዋለሁ። ስለናፈቅኩሽ ነው አቢኔኒ ያገኘሽ ምን የማታገኝ? ባህሪሽ ነው። ገና ስትይኝ እንባሽ ይፈሳል። አንቺም ተጨንቀሽ እኔንም ታስጨንቅኛለሽ። በዛ ላይ ደግሞ ስሞታ ታበዣለሽ። ይቅርም በላቸው እንተዋቸው። እኔ ደግሞ ያንን ከምሰማ ብትናፍቂኝም ባላገኝሽ እመርጣለሁ። ታዲያ ሁሉን ነገር ለፈጣሪ እንተው ማለት እንደዚህ ያስጨክናል? ይኸውልሽ ደግሞ ጀመረሽ። እሺ በቃ አልጀምርሽም። የሚበላ ነገር ላቅርብልሽ አይደል? አይ ምንም አልፈልግም። ባይሆን ናፍቆቴን እናውራ። ናፍቆቱንማ ተይው። መቼም ቢኒ ልኮሽ ነው አይደል የመጣሽው? ለምን ይልከኛል? ምን ነው ማታ ተጣላችሁ እንዴ? ማታ ሳይሆን ጠዋት ትንሽ ተናግሬዋለሁ። የደበቃችሁኝን ነገር እናንተ ታውቃላችሁ። ግን ነግሮኝ ሄዶ ቢሆን እንደዚህ አልከፋም ነበር። እኔም እስኪመሽ እሱን በስጋት አልጠብቅም ነበር። እኛም በአጋጣሚ ነው ያመሸነው። እንደዚህ ምናመሽ አልመሰለንም። ይቅርታ ይደረግልን። አሁንማ ከኔ ይልቅ እሱ ነው ቀርብሻለሁ። ምንም እንኳን ባንቺ ምክንያት ባቀው አሁን እኔም ወንድም ይሆናል። እኔም እኮ እህትሽ ነኝ። እንዲህ ባታርቂኝ ደስ ይለኛል። ለማንኛውም ትናንት ያመሻችሁበትን ዛሬ ደግሞ የመጣሽበትን ንገሪኝ። እነግርሻለሁ እኮ ተናገሪያ። አንቺን ውጭ ወስዶ ለማሳከም አንዳንድ ዶክተሮችን እያወራን ነበር። ውጭ ሄደሽ ለመታከም ደግሞ ገንዘብ ያስፈልገናል። ገንዘቡን ደግሞ የምናገኘው በስፖንሰር ነው። ስለዚህ ትልልቅ ድርጅቶችን እያወራን ነበር። አልመሰለኝም። ይሄ ቢሆን ኖሮ ቢኔ ነግረኝ ነበር። ሌላ ነገር ያለ ይመስለኛል። ምንም የደበቅንሽ ነገር የለም። ባይሆን ለመዳንም ውጭ ሄዶ ለመታከምም ተዘጋጂ። መዳኑ ከፈጣሪ ከሆነ የትም ሳልሄድ እዚሁ እድናለሁ። በሩን ካላገኛችሁ ደግሞ አትጨነቁ።
የኔ ውድት ይሄው ገንዘቡማ። ምን እውነትሽ ነው? ምን አይነቱ ቅን ሰው ቢሆን ነው ይሄን ሁሉ ገንዘብ ይሰጥሽ? ባንቺ ጸሎትና ይቅርባይነት አይደለም ይችን ገንዘብ መዳኑንም ድህነቱንም ይሰጥሻል። ምን ነው በደስታዬ ቀንማ ዛሬ የትም አትሄጂም። የኔ ውደት በጣም በጣም እንደምወድሽ ታውቂያለሽ አይደለ? አሁን ግን ከመስሪያ ቤት እየደወሉልኝ ነው፣ መሄድ አለብኝ። ሌላ ቀን እመጣለሁ። እወድሻለሁ፣ ደውልሻለሁ። እሺ አንዳንዴ ከቢሮ ውጪ እንደዚህ ዘና እያሉ ስራ መስራት ጥሩ ነው ብዬ ነው። አልነበረሽም አይደል? አዎ ቀለል ብሎ ነው የሰራሁት። ደስ ይላል። በነገራችን ላይ ይሄ ፕሮጀክት እንደዚህ ቶሎ ያልቃል ብዬ አላሰብኩ ነበር። በጣም ያስደንቅሽ። ሁላችንም ሰራተኞች ስራችንን ወደን ስለሰራን ነው። ደግሞ እኛ ስራችንን እንድንወድ ያደረከን አንተ ነህ። ላንተ ምስጋና ይገባል። ስራ በፍቅር ሲሰራ መፍጠን አይደለም ከዚህም በላይ ይሆናል ካላችሁ እሺ። ለማንኛውም ይሄን ስራ ለመጨረስ የሚፈጀው ቢበዛ 3 ቀን ነው። ከዛ በኋላም አዲስ ፕሮጀክት እንደፉ። ከዛ የኛ ሶሻል ሚዲያ ላይ ማስታወቂያውን ልቀቁ። አዲስ የስራ ሀሳብ ያለው ሰው ድርጅታችንን ይቀላቀል። ያልተነካ ቆንጆ ሀሳብና እድሉን ያላገኘ ሰው ይኖራል። እሺ አለቃ። አለቃ ሳይሆን ዘድንግል በይ። ያው አክብሮቴን ለማሳየት ብዬ ነው። አክብሮትሽ በሹመት ሳይሆን በሚሰራው ስራ ነው። እሺ ዘድንግል፣ ከጨረስን መሄድ ትችላለህ? ትችላለሽ። ሄሎ ሮዳስ፣ አንድ መልሽ ልደውልሽ? እሺ ምን አሉሽ? ምን አረጉሽ? ምንም አላረጉሽም አይደል? ምን ያርጓታል? እያይሻት አይደል? እኔ ምንሽ ስታያቸው እንዴት ናቸው? ምንም ያው ሰው ናቸው። ሲያወሩ እንደሰማሁት ከሆነ ጨካኝ ሰዎች አይመስሉም። ማለቴ የሚሉትን ካደረግንላቸው ጋሼ ሰላም የሚወርድ ይመስለኛል። እና ከዚህ ሌላ የሚፈልጉት ነገር አለ ማለት ነው? አዎ መቼም ያን ሁሉ መረጃ ይዘው በዚህ ትንሽ ብር ብቻ አይተውትም። እሱም አይተውትም። እኔም በደወልበት ስልክ አግኝቼ የሆነ እርምጃ በወስድ ነገሩ ይባባሳል እንጂ ምንም መፍትሄ አላመጣም። ለዛ ነው የሚሉኝ እያደረኩ በጸባይ የሚጨርሰው። ጥሩ ሀሳብ ነው። ምንም የራኩልኝ ነገር የለም? አይ ምንም፣ እደውላለሁ ነው ያሉት። ወይ ጉድ! በስተርጅና ድብብቆሽ ውስጥ እንግባ። መፍትሄ እንጂ ብሶት አታውሪ። እኔ የምልሽ የሰፈር እንደወሰዱሽ ታውቂያለሽ? አይ አላውቅም። ራይድ ይዘሽ ነው ያሉኝ። ራይድ ይዤ በቦታው ስደርስ አይንሽን ሰር ያሉኝ። ከዛ በኋላ የሆነ ሰው ከኋላ ገባና መንገዱን እየመራ ይዞ ነው ሄደ። አንቺን ምንም አለማድረጋቸው ጥሩ ነው። ለማንኛውም ጋሼ የሚሉትን ነገር ያለ ምንም ቅድመ ሁኔታ እሺ ብሎ ማድረጉ ሳይሻል አይቀርም። ባይልስ ምን አማራጭ አለው? አሸናፊ እንጂ ተሸናፊ እኮ ምርጫ የለውም። ለማንኛውም ያው እጅግ አድርጌ አመሰግንሻለሁ። ነገሩ ማንም ጋር ሳይደርስ ስለያዝሽው እንደ ልጅ ስለታዘዝሽኝ በጣም አመሰግናለሁ። አረ ችግር የለውም ጋሼ። ከዚህ በኋላ እኮ አባትና ልጅ ነን። አሁን ግን ከፈቀዳችሁልኝ ሻወር ብወስድ ደስ ይለኛል። ውሰጂ የኔ ልጅ። ደክሞሻል፣ በዛውም ረፍት አድርጊ። እሺ አመሰግናለሁ። አለሉክ ካላስቸገርኩ ማለት ይሄ ጊዜ ካለ አንድ ጉዳይ ማውራት ነበር። ያው ስለኛ ጉዳይ አይደለም የምታወሪው? ቁጭ በይ። እሺ
እዚህ ፍላሽ ላይ የስራ ፕሮፖዛል አለ። የኔ ሐሳብ የእናንተ ድርጅትና የኛ ድርጅት አብሮ እንዲሰራ ነው። አብረን በመስራታችን ደግሞ የተሻለ ውጤታማ እንሆናለን ብዬ አስባለሁ። አልገባኝም። ምኑን ያልገባክ? ፕሮፖዛሉን ይኸውና የእናንተን ድርጅት የሚመጥንና ጥሩ ውጤት የሚያስገኝ ከመሰለክ አብረን መስራት እንችላለን። ደግሞ በእርግጠኝነት ትወደዋለህ የሚል ሐሳብ አለኝ። ሮዳስ አልገባኝም ያልኩሽ እኮ ቁም ነገረኛ ናትሽ ነው። ማለቴ ከዚህ በፊት እኔና አንቺ እኮ ስለ ስራው ተናነቀ። ይገባኛል። እና ደግሞ ለኢንቨስትመንትና ስራው የሚፈጀውን በጀት አልጻፍኩትም። ብትገልጹ ጥሩ ነበረ። ፕሮፖዛሉም ቢሆን የተሟላ ነበር የሚሆነው። አንቺንም ለበጀቱ ብለን ድጋሚ ያስመጣን አናስለፋሽም ነበር። አዎ እኛ ከተስማማን ባለን ሙያና ባለን ኮኔክሽን ገንዘብ ሳናወጣ የምንሰራበት ነገር ስላለ ነው። ለዛ ነው ያላስገባሁት። በጣም ጥሩ። ግን ሐሳቡ ስለምንድን ነው? ወቅቱን የጠበቀ የስራ ፕሮፖዛል ነው። አሁን ያለውን የገበያ ጥናት አድርገን እናንተ ድርጅት ጋር ካለውና የኛ ድርጅት ያለውን ምርት ኮላብሬት አድርገን እንድንሰራ ነው የምፈልገው። ደግሞ ከምነግርህ ታነበው መልካም ነው። እሺ አነበዋለሁ። መልካም። ሌላው የኛን ድርጅት መርጣችሁና ወዳችሁ ስለመጣሽ ወይም ድርጅታችሁ ስለመጣ በጣም እናመሰግናለን። እኛም እናመሰግናለን። ሐሳቡን ወዳችሁ ደግሞ ከኛ ጋር እንደምትሰሩ ተስፋ እናደርጋለን። እኛም ተስፋ አለን። በዚሁ ለቀን ውስጥ ብታሳውቁን በጣም ደስ ይለናል። ቻው። መልካም ቀን። ሄሎ፣ እንዴት ዋልሽ? እኔ የምልሽ አስቸኳይ ስራ ላይ ነሽ እንዴ? እሺ፣ ከኛ ቢሮ በታች ያለችው ቡና አለች አይደል? እዛ ትጠብቂኝ። አዎ፣ የምታወሪኝም የምታሳይኝም ነገር ካለ እዛ እናወራለን። በቃ እሺ፣ እኔም ወደዛ ልመጣ ነው። እሺ እሺ። የኔ ውድ እንዴት አመሸሽ? አውቃለሁ እኮ የሰራው ስራ ትክክል አይደል፣ ግን በአንዳንድ ኖኪያ ቢዚ ሆኜ ነው። በጣም ይቅርታ። እኔን አኩርፈሽ መቀመጥ ትችያለሽ? እሱን ስለምታውቅ አይደል እንደዚህ የምታደርገው? እህትሽን አድርሼ ሳልገባ እኮ የሄድኩት አስቸኳይ ጉዳይ ገጥሞኝ ነው። እሱም ቢሆን ከጥፋተኝነት አያስጥለኝም። ስለዚህ የፈለግሽውን ቅጣት መቅጣት ትችያለሽ። ቅጣት ብሎ ነገር የለም ከዚህ በኋላ። እንዴ ለምን? ለኔ ብለህ ፀሐይ ለፀሐይ ያንከራተትኩ ማሰቃየቴ ሳያንስ ጭራሽ ልቅጣ? እኔ ያልኩኝ ወጣኝ። እንዲህ ስትኝ በጣም ነው የሚከፋኝ። አንቺ ለኔ ሸክሜ ሳትሆኚ ደስታዬ፣ ግዴታዬ፣ የልጆቼ እናት ነሽ። ሁለተኛ እንደዚህ እንዳትኝ። እሺ አልልህም። እራት በላሽ? አዎ። ለአንተ ስላቅርብልህ እንዴ? አይ በቃኝ። ልብሴ ልቀይርና እግርሽን አሽልሻለሁ። ከዛ ተቃቅፈን ለጥ እንላለን። አይ ነገ ጧት ይሻለኛል። ከእህትሽ ጋር የጀመርነው ጉዳይ አለቀ። ነገ ደግሞ በጧት ጨርስልኝ ብላኛለች። ስለዚህ በጧት ነው የምወጣው። እሺ ቀይርና ና። መጣሁ በቃ። ሄሎ፣ እንዴት ነህ ተስፋዬ? አሎ። ይመስለኛል ከኔ የምጠብቀው ነገር አለ። አዎ፣ ያልከኝን ሁሉ ስለፈጸሙ ምናልባት የምታደርግልኝ አንድ ነገር ያለ ይመስለኛል ከኔ የምጠብቀው ነገር አለ። አዎ፣ ጭንቀትን አስወግዶ ደስተኛ የሚያደርግ አንድ ነገር ልንገርህ። ገደልኳት ብለህ ያሰብካት ሴት በህይወት አለች። ምን? እየቀለድክብኝ ነው? የዛኔ ገጭቼ ገድያታለሁ። ትንፋሿም አልነበረም። አልሞተችም። የዛኔም ራሷን ስታ ስለነበር ነው እንጂ ሞት አይደለም። አላምንም። ፎቶዋ ወይም ቪዲዮ ላክልኝ። ፎቶ ቪዲዮም አልክልህም። ማመን ካለብህ ምን እኛ መሀል መተማመን ከሌለ አንተ ላይ ዞሩ ይከርና መቀመቅ ትወርዳለህ። ተመስገን ፈጣሪ ተመስገን። ሰማ ተስፋዬ፣ ብዙ አትደሰት። አልገደልክም ማለት ባደረስከኝ መኪና አደጋ ጥለህ በመሄድ እንዲሁም እስከዛሬ ዝም በማለት ትቀጣለህ።
ስለዚህ ተስፋዬ ልክ እስካሁን እንደነበረ ጉዟችን እንቀጥላለን ማለት ነው። ተስማማለህ አትስማማም? ኧረ እስማማለሁ። ጥሩ። ቃሌን ስለጠበቅ ቃልን እጠብቃለሁ። ስፈልግ እደውልልሃለሁ። ምንድነው ጋሼ? ምን አሉክ? ገጭቼ የገደልኳት የመሰለኝ ልጅ በህይወት አለች ነው የሚልኝ። ነይ እስኪ ነይ ቀፊ፣ በእናትሽ ነይ። አመመሽ? ደህና ነኝ። እኔ የምልህ ለሕክምናው የሚሆነው ሙሉ ብር አግኝታችኋል? ሌላ ምን ጉዳይ አላችሁ? ብሩ ቢገኝም አንድ የሚቀረን ነገር አለ። እሱም ደግሞ ሰርፕራይዝ ነው የምናደርግሽ። ካላችሁ እሺ። እንዲህ ደስተኛ ሆነሽ ሳይሽ ደስ ይለኛል። የኔ ፍቅር፣ ጤነኛ በሆን እኮ ከዚህ የተለየ ህይወት ይኖረን ነበር። ማለት አልገባኝም። ጤነኛ በሆን አሁን እንደምትንከባከበኝ ትንከባከበኝ ነበር? አዎ፣ አንቺ ምንም ብትሆኚ የሚገባሽንማ አላሰጣሽም። እንኳንም የኔ ሆንክ። ማን ነው? ለምን ዘጋሹ? የተሳሳተ ስልክ ነው። ቀኑን ሙሉ እየደወሉ ሲያሰለቹኝ ነበር። ኤሜን ብለሽ እኮ ሴቭ አድርገሻል። እረስቸው እንዳላነሳው ብዬ ነው ሴቭ ያደረኩት። እኔ ስወጣ የሚመጣ ሰው ከሆነ ንገሪው። እኔ በሚስቴ ቀልድ አላውቅም። እኔም በባሌ ቀልድ አላውቅም። በቃ የኔ ፍቅር ይደክማል። ይበቃሻል። መጣልኝ እኔ ልጅ አመሸኩ። ጥያቄው የት ይሄድብሻል? ናስኪን አንበሳ ተቀመጥ። ምን ፈልገኝ ነበር? አይ አልፈለኩም። ያው ስለ ስራ ስለ ውሎ እንድናወራ ፈልጌ ነው። አሁን እንኳን ደክሞኛል። በዛ ላይ ሮዳስ የሆነ ፕሮፖዛል ጽፋለች። ከቻልኩኝ እሱን ማየት አለብኝ ይመስለኛል። የእነሱ ድርጅት ከኛ ድርጅት ጋር አብሮ መስራት ፈልገዋል። ምን? እንዴት ጻፈች? እኔ እንጃ፣ እሱን አላውቅም። ግን አንደኛውን ፕሮጀክት ስላገባደድን ሌላ ፕሮጀክቶች ያስፈልጉናል። ስለዚህ ማየታችን አይከፋም። በደንብ አስተውለየው። ጽፋ የማታውቅ ልጅ ከጻፈች የሆነ ሴራ ችግር ሊኖረው ይችላል። ማለት የምን ሴራና ችግር ነው? ማለቴ አዲስ ስለሆነች ያልተሟላ ነገር ሊኖረው ይችላል ብዬ ነው። እሺ በቃ በደንብ አየዋለሁ። ደህና ደሩ። ናፍቀኸኝ ነበር። ቶሎ ከጨረስክ ልምጣ እንዴ? ልብስ ልቀይርና የተወሰነ ደቂቃ ቆይተሽ ነው በቃ። የዘድንግልን ድምፅ ሰማሁት ልበል? አዎ መጥቷል። ምን ነው? አይ ምንም። እንዴት የሚፈልገውን ነገር አምጭልኝ ሳይልኝ ዝም ብሎ ገባ ብዬ ነው። ለነገሩ የሚፈልገው ነገር ካለ ይጠይቀኛል። ምኑን ያላሰብኩት። ግድ የለም ሂጂና የሚፈልገው ነገር ካለ ጠይቂው። እሺ። ሮዳስ የሰጠችው ፕሮጀክት አለ፣ እሱን እያየን። አሃ ስራ ላይ ነው ማለት ነው። ግድ የለም እሱ ወርዶ ከሚጠይቅ አንቺ ሄድሽ ጠይቂው ይሻላል። አዎ ይሻላል። ሂጂ። ማን ነው? አላውቀውም። እስኪ አንሺ ሰዎቹ እንዳይሆኑ። ሄሎ